አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። ወዶች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ወለከን ሐምዱሊላህ ከሽኩር። ዛሬ ሁለት ነጥቦችን ለማንሳት እሞክራለሁኝ። ከሚዲያ ላይ ያየኋቸውን አሊያም ደግሞ ትንሽ የተገነዘብኳቸው ነገሮች የታዘብኳቸው ነገሮች አሉ ማለት ነው እና ሰሞኑን ሙታለች የተባለችው ልጅ አለች እየተባለ እየተሰራጨም ነው። እንደገናም ደግሞ እነ ቡፋኖ እናወጣታለን ብለው አጀንዳውን ይዘውታል። አጀንዳው እየተራገበ ይገኛል። በህይወት መኖሯ ደስ ብሎኛል። ምክንያቱም እናት ነኝ። ለዛ ለጨቅላ ልጅ ስትል እንኳን አላህ ሱብሃነሁ ወተዓላ በህይወት ቢያቆያት ብዬ ምኞቴ ነው። ነገር ግን ውዶች እየረሳነው ነገርና የዘነጋነው ነገር አለ። ይሄ የወሰዳት ወይም የጠለፋት ሰውዬ ያለም ደግሞ ሽፍታው ያለም ደግሞ ደላላው የተባለ ሰውዬ እርግጥ ለስሜታቸው ብዙ ልጆችን ብዙ ሴቶችን አግደው እንደሚኖሩ የታወቀ ነው። ምክንያቱም ደላላ ናቸው። ደላላ ከተባለ አይኑም ጭፉን ነው፣ አሚሮም ጭፉን ነው። ምንም ማሰቢያ የለም። ምክንያቱም እናቴ ሴት ናት፣ እህቴ ሴት ናት፣ ወይም አክስቴ ወገኖቼ ሴቶች ናቸው። ከሴት አይደል ተሴት እንደወጣ ራሱ የሚረሳው አይነት ሰው ነው የሚመስለኝ ማለት ነው። ምክንያቱም እሱ እዛ ጋር ስሜቱን ብቻ ነው እንጂ የሚያባርረው ህሌና ወይም ህልውና የሚባለውን ነገር ረስቶታል። አስታውስም ይቅማል፣ ያጨሳል፣ ምን በቀልብየው አይደለም አለ ኩለሃል እና እንኳን ይች ቆንጆዬ ልጅ ይቅርና ምንም አቧራዋን እንኳን ያላራገፈችውን አይምርም ብሏል ማለት ነው። አለኩልሃል እኔ ልል የፈለኩት ዛሬ ምን መሰላችሁ ውዶችዬ፣ እህታችን ወይም ብዙ እህቶቻችን በእነሱ ታግደው ብዙ ስቃዮችን የሚያሳልፉ ሊኖሩ ይችላሉ። እሷ ብቻ አይደለችም እየተባለ መረጃዎች እየወጡ ነው። ነገር ግን ውዶችዬ ይሄ መረጃ በተናፈሰ ቁጥር እነዚያ ልጆች አይጎዱም ወይ? ታይናፈስ ለማጣራት ቢሞከር የሚል ሀሳብ እኔ አለኝ። ለምሳላችሁ እንደዚህ ያልኩት ለምሳሌ ያገተው ሰውዬ አሊያም ደግሞ እንግዲህ ልጆችን የያዛቸው ሰውዬ ይሄን ነገር ሲሰማ ቢያሰናብታቸውስ፣ ወደ የዛኛው ዓለምስ ቢሸኛቸውስ፣ ሙተዋል እንዴት ተባሉ አሁንም የእውነት ቢገላቸውስ የሚለውን ሙተዋል ብሎ የተናገረ ሰውዬ አሁን ለመግደል እንት ላይ ኖረውን ብላችሁ ታስባላችሁ? ቦታ እየሰጣችሁትና ጊዜ እየሰጣችሁት ነው ብላችሁ አላሰባችሁም? እና ደግሞ አሊ የገጠሩ ኢቃማ ሊያመጣ አብሯት ያው ገብቶ ነበር። እንደማንኛቸውም ደላላ ነግረው በአንድ ላይ ተገናኝተው ገብቶ ነበር። ይመላይ ማለት ነው። ይመላይ ተገናኝተው ትሻገሩ ነው የተለያዩት። ነገር ግን እሱ ሊያወራ የፈለገው እና የተናገረው ነገር ሙታለች የተባለውን ነገር ነው። ግን ሁሉም እጁን ቀስሮ አሊ ተጠያቂ ነው፣ አሊ ተጠያቂ ነው፣ አሊ ተጠያቂ ነው የሚል እንትን እያመጡበት ነው ያሉት ውዶችዬ። ይሄ ልጅ እኮ የተናገሩትን ሙታለች ያሉትን ነው ሊያስተላልፍ የቻለው እንጂ በአይኔ አላየሁም እነሱ ያወሩኝን ነው እንጂ ብሏል። እሷ ወደኋላ ቀርታለች፣ እኛ ተሻግረን ይመጣሉ ብለን እየጠበቅናቸው ቀሩ እና ያለው ማለት ነው። ሲያወራ ሰምቼዋለሁ። እንደገና ብዙ ልጆችም አብረውት በቪዲዮ አሉ ነበር ማለት ነው። እና ይሄ ምስኪን ልጅ ተገጠር እንደዛው ብዙ መከራውን አይቶ ነው እንግዲህ ሰርቶ ህጋዊ ልሁን ብሎ ኢቃማ ሊያመጣ የሄደው። ነገር ግን ውዶችዬ እናንተ ፎሎ ታደርጋላችሁ፣ እናንተ ፎሎ ታነሳላችሁ፣ እናንተ ትሳደባላችሁ፣ እናንተ ታወጣላችሁ። የኛ ኢትዮጵያውን ይሄንን እርግጥ። ነገር ግን ውዶችዬ ይሄ ልጅዮ ጥፋት አለበት ብዬ አላስብም። ምክንያቱም እንደ ሰው ነው ከፍሎ ይመን ድረስ የሄደው፣ ኢትዮጵያ ድረስ የሄደው እንደ ማንኛቸውም ሰው ከፍሎ ነው። ከደላላው ጋር የሚያገናኘው ነገር ቢኖር አላስ ገዥና ሸጭ እንደ ማለት ነው። ምክንያቱም አደርሰሃለሁ ብሎት ብሩን ሰጠው፣ ይዞት ገባ። ማንኛቸውም የሄደበት ነው። ይሄ ደግሞ እና አጣ አንተን የምታውቀው ያረከውን ነገር አሊያም ደግሞ ተታለህም ከሆነ ዋሽተህም ከሆነ እንደዚህ ነው ብለህ አውጣ እያሉ በተደጋጋሚ ይነግሩታል። እኔ በበኩሌ አሊ ላይ የዚህ ምስኪን ልጅ ላይ ምንም ጥፋት አለ አይመስለኝም። ምክንያቱም እሱ የተባለውን ነው ሊያወራ የቻለው እንጂ በአይኒ አይቻታለሁ ስትሞት ወይም ስትገደል አይቻታለሁ ያለው ነገር የለም። ስለዚህ
በተቻለና አቅም አትኩሮት መስጠት ያለብንን ትተን አትኩሮት መስጠት የሌለብን ላይ አትኩሮት ባናረግ ብዬ ነው የማስበው። ምክንያቱም አንዳንድ ነገሮች ዋጋ ያስከፍሉናል። በቃ አያስከፉም ብለን የምንናገራቸው ነገሮች ጥግ ድረስ ሊያስከፉ ይችላሉ፣ ዋጋ ሊያስከፍሉን ይችላሉ። በተቻለና አቅም እንደዚህ አይነት ነገሮች ልንቆጠብ ይገባናል እንጂ በተናፈሰበት ሁሉ ተናፍሰን አንዘልቀው። የምሬ ነው ወላሂ። ኧረ ተው ውዶችዬ፣ ይሄ ነገር እኮ ፌር አይደለም። የምሬ ነው። እንግዲህ ከዛ ሁላ ህዝብ መሀል እሱ ብቻ ቪዲዮ ስለሰራ እሱ ላይ ነው ጣታችንን መቀሰርና ፎሎን ማንሳት ተብሎ ፎሎ እየተነሳ ነው ብለዋል። እናንተው አሳድጋችሁት፣ እናንተው አቆለቆላችሁት። አለኩልሃል እሱን ትተን በተቻለና አቅም እሷን የምናድንበትን መንገድ ነው እንጂ መፈለግ ያለብን። እንደገናም ደግሞ በምላስ አይደለም። በምላስ ቢሆንማ ኑሮ የኔ ምላስ ራሱ በሽን ሳይመልሳት ነበር። ግን ምላስ ምንም አያገለግልም ውዶችዬ። ከምላስ ይልቅ ቅንጭላታችሁን ተጠቅማችሁ በቃ አላደለ ቴክኒክ በተሞላበት ጥበብ በተሞላበት መልኩ ነው እንጂ በምላስ በለፈለፉ ይጠፉ ትላለች አክስቴ ማለት ነው። በለፈለፈማ እዛ ልጅቷን የሚያሰቃያት ደላላ ስራውን ሰርቶ ወይም ገሏት ይጠፋል፣ ይሰወራል ማለት ሙታለች። እንዴት ተባለ? አንዴ ሙታለች ተብሏል። እነሱ ምን ችግር አለበት መሰላችሁ? እነሱን ለመግደል ለማሰቃየት እነሱ ምንም ችግር የለባቸውም። ስለዚህ ጥበብ የተሞላበት አላደለ ከሰራን አይቀር ዝግታ ያለበት ነገር ቢሆን ብዬ አስባለሁ። አላህ ሱብሃነሁ ወተዓላ ትርፍ ያላትን ነፍስ እሱ ያተርፋታል። እውነት በህይወት ካለች አላህ ሱብሃነሁ ወተዓላ ወደ ቤተሰቦቿ ይቀላቅላታል ብዬ ተስፋ አደርጋለሁ። ግን በእንደዚህ አይነት መልኩ አይደለም ውዶችዬ። አንዱን ከአንዱ ስንለው አንዱ ሲያራግብ፣ አንዱ ስንለው አንዱ ሲያራግብ ደላላው እንዲሸሽና ወይ በነፍስ ያሉትን እንዲያጠፋቸው ያደርጋል ብዬ ነው የሚያስበው። ይሄ የኔ ሀሳብ ነው። የእናንተን ሀሳብ ባላውቅም ግን እንደ ማንኛቸውም አሚሮ ላለው ሰውና ጤነኛ ለሆነ ሰው እንደ እኔ ሀሳብ ነው የሚያስበው ብዬ አስባለሁ። ለምን መሰላችሁ? በለፈለፍን ቁጥርና በቃ እንደዚህ ሜዳውን ባጨናነቀ ነው ቁጥር እሱ ለመሸሽ የሚያደርጋቸው ነገሮች ይሰፉለታል፣ መንገዱ ይሰፋለታል ብዬ ነው የማስበው። መጥፎ ነገርም ለማድረግ ወደኋላ አይልም እና በተቻለና አቅም አሚሮአችን መቼም ይሰራል፣ ጆሮአችን ይሰማል፣ አይናችን ያያል። ወዶችዬ በተቻለና አቅም ግንዛቤ ቢኖረን ለዛ ለነገር ጊዜ ወስደን ግንዛቤ ብናደርግ ብዬ አስባለሁኝ። እና ግንዛቤ የጎደለበት ነገር በኋላ ዋጋ እንዳያስከፍለን፣ ልጅቷን እንዳያሳጣን፣ ሁለተኛ አንደኛ ሞታለች የተባለውን ደግሞ የእውነት እንዳትሞት ማለት ነው። እውነት አለች ከተባለ አላህ ሱብሃነሁ ወተዓላ ለተጨነቁ እንደሷ በቃ እስር ቤት ላሉ እህቶቻችን ወንድሞቻችን አላህ ያስፈታቸው። አብዛኛውን የሴሊ መከራ ነው የበዛው። እኔ የመንን በጣም የምጠላው ለዚህ ነው ወዶችዬ። የየመንን መንገድ ከምነግራችሁ በላይ በጣም የምጠላው እኔ ነኝ። እኔ እንጃ በቃ ሁሉም በሰላም የሚመጡ አይመስለኝም። እዛ ተሰቃይተው ተደፍረው ምናምን የሚመጡ ነው ይመስለኝ። ስለዚህ የየመንን መንገድ በጣም ነው የምጠላው። አለኩልሃል እጀበት አላውቅም፣ ነገር ግን ፈራዋለሁ። አለኩልሃን አላህ በህልሜም እንዳይወስደ ብዬ ዱዓ አድርጋለሁ። አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ነገር ሞተዋል ብለው ከማስረዳት ቤተሰብን ከማስደንገጥ አላህ ይጠብቃችሁ፣ ይጠብቀን እላችኋለሁ። ከወደዳችሁት ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።